የኢትዮጵያ 7 ቅንጡ መዳረሻዎች። በቅርብ ዓመታት ውስጥ ኢትዮጵያ በቱሪዝም ዘርፍ እያስመዘገበችው ያለው ውጤት አስደናቂ ነው። ሀገሪቱ በተፈጥሮ ውበታቸው ወደር በሌላቸውና ባልተነኩ አካባቢዎቿ ውስጥ 7 እጅግ ዘመናዊና የቅንጡ ሎጆችን ገንብታ አጠናቃለች። ከደቡብ ምዕራብ ኢትዮጵያ ጥቅጥቅ ያሉ ደኖች እስከ ዝነኛው የጣና ሐይቅ ዳርቻዎች እንዲሁም ከአፋር ፍልውሃዎች እስከ እሳተ ገሞራ ፍንዳታ ውጤት ክሬተር ሌክስ ድረስ የተገነቡት እነዚህ የአክሊል ጌጦች ዓለም ስለ ኢትዮጵያ ያለውን አመለካከት እየቀየሩት ነው። ብዙ ሀገራት እንዲህ ያሉ ከፍተኛ ደረጃዎችን የጠበቁ የቱሪስት መዳረሻዎችን ለማልማት 10 ዓመታትን ቢወስድባቸውም ኢትዮጵያ ግን ይህን በታላቅ ፍጥነትና በአጭር ጊዜ ውስጥ አሳክታለች። እነዚህ ሎጆች እንደ ኢንፊኒቲ ፑልስ፣ የግል ቪላዎች፣ ስፓዎችና ምርጥ የምግብ አገልግሎቶችን የመሳሰሉ በዓለም አቀፍ ደረጃ የሚጠበቁ ምቾቶችን በዱር አራዊትና በተፈጥሮ መሃል ሆነው እንዲያገኙ ያደርጋሉ። ሆኖም ግን ይህ ፈጣን እድገት ስለ ግንባታው ወጪ፣ ስለ ጸጥታ ሁኔታና ለአካባቢው ማህበረሰብ ስለሚኖረው ጠቀሜታም ግልጽ የሆኑ ውይይቶችና ክርክሮች እንዲነሱ ምክንያት ሆኗል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ለመሆኑም ኢትዮጵያ በቱሪዝም ዘርፍ እንደ አፍሪካ ልዕለ ኃያል ሆና የምትወጣበት አዲስ ምዕራፍ ነው ወይስ ከፍተኛ ስጋት ያለበት ቁማር? ለዚህ ጥያቄ ምላሽ የሚሆን ጽሑፍ እንደሚከተለው አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። የፈጣን ግንባታው ተአምር። በተለመደው አሰራር የቅንጡ ቱሪዝም መሰረተ ልማቶችን መገንባት በገንዘብ እጥረት፣ በእቅድ መጓተትና በቢሮክራሲ ማነቆዎች ምክንያት ዓመታትን ይፈጃል። በኢትዮጵያ ግን ታሪኩ ተቀይሯል። በጠቅላይ ሚኒስትር አብይ አህመድ አነሳሽነት የቀረቡት ገበታ ለሀገርና ገበታ ለትውልድ የተሰኙት ታላላቅ ፕሮጀክቶች የጨዋታውን ሕግ ቀይረውታል። እነዚህ ፕሮጀክቶች በመደበኛው የመንግስት በጀት ላይ ብቻ ከመንጠልጠል ይልቅ ፈጠራ የታከለበት የገቢ ማሰባሰቢያ ስልትን የተከተሉ ናቸው። እንደ አውሮፓውያን አቆጣጠር በ2020 በተካሄደው ልዩ የገቢ ማሰባሰቢያ መርሃ ግብር ላይ የሀገሪቱ የንግድ መሪዎችና ባለሀብቶች ተሳትፏል። በወቅቱ ለአንድ ሰው የቀረበው የምሳ ሳህን ዋጋም እስከ 10 ሚሊዮን ብር፣ በወቅቱ ምንዛሬ $175,000 ገደማ ነበር። በዚህ አስደናቂ መንገድ ከ4.2 ቢሊዮን ብር በላይ መሰባሰብ ተቻለ። ይህ ድል ለኮይሻ፣ ለወንጪናም ለጎርጎራ የቱሪዝም መዳረሻዎች ልማት ትልቅ አቅም ፈጠረ። ታዲያ ውጤቱስ ምን ሆነ ሲባል በአጭር ጊዜ ውስጥ እጅግ ውብና ማራኪ ሪዞርቶች ተገንብተው ተጠናቀቁ። ይህም በአሁኑ ወቅት የኢትዮጵያ ፍጥነት እየተባለ የሚጠቀስ አዲስ የሥራ ባህል ፈጥሯል። አሁን ላይ 7ቱም ሎጆች በኢትዮጵያ አየር መንገድ ግሩፕ ስር በስካይላይት ሆቴል ብራንድ እየተመሩ ይገኛሉ። ይህ ስልታዊ ውሳኔ ለቱሪስቶች ምቹ ሁኔታን ፈጥሯል። በኢትዮጵያ አየር መንገድ ይበራሉ፣ በዚሁ ድርጅት በሚተዳደሩ ቅንጡ ሎጆች ደግሞ ያርፋሉ። ምዕራፍ 1 4ቱ የቱሪዝም ፈርቀዳጆች። የመጀመሪያው ምዕራፍ ከ2015 እስከ 2018 ዓ.ም ባሉት ጊዜያት 4 ድንቅ የቱሪስት መዳረሻዎችን ለሀገራችን አበርክቷል። የመጀመሪያው ሀላላ ኬላ ሪዞርት ነው። በዳውሮ ዞን ደቡብ ምዕራብ ኢትዮጵያ በሚያዝያ ወር 2015 ዓ.ም የተመረቀው ሪዞርት በ12 ሄክታር መሬት ላይ አርፎ የታሪክን ጥልቀት ከዘመናዊ የቅንጦት ሕይወት ጋር በስምምነት አዋህዶ የያዘ ድንቅ ስራ ነው። ሪዞርቱ የተገነባው በ15ኛው ክፍለ ዘመን በንጉሥ ሀላላ የታነጹትንና የዳውሮ ሕዝብ ጥንታዊ የመከላከያ ግንብ በሆኑት የሀላላ ኬላ አጥር አጠገብ ነው። በግልገል ግቤ 3 የኤሌክትሪክ ግድብ ምክንያት በተፈጠረው ግዙፍ ሰው ሰራሽ ሐይቅ ትይዩ በመሆኑ እጅግ ማራኪ እይታ አለው። ጠዋት ላይ በታሪካዊው ግንብ ዙሪያም የእግር ጉዞ በማድረግ ምሽት ላይ ደግሞ በሐይቁ ላይ የጀልባ ሽርሽር በማድረግና የፀሐይ መጥለቅን ውበት በመመልከት የማይረሳ ጊዜ ማሳለፍ ይቻላል። ሪዞርቱም ሐይቁን የሚመለከቱ የፕሬዝዳንታዊና ደረጃቸውን የጠበቁ ቪላዎች፣ የስብሰባ ማዕከል፣ ሙዚየም፣ ምግብ ቤትና ባር፣ የመዋኛ ገንዳዎች፣ ስፓ፣ ጂምና የፀሐይ መጥለቂያ መመልከቻ ሰገነትን ያካትታል። ሀላላ ኬላ የኢትዮጵያን ጥንታዊ ቅርጽ ከምቾት ጋር አቀናጅቶ የያዘም የምስራቅ አፍሪካም የቱሪዝም እንቁ ነው። ጨበራ የዝሆን ሎጅ።
ታህሳስ 2016 ዓ.ም የተመረቀው ይህ ሎጅ ኢትዮጵያ ለዓለም አቀፍ ከፍተኛ የሳፋሪ አገልግሎት የሰጠችው ድንቅ ስጦታ ነው። በጨበራ ጩርጩራ ብሔራዊ ፓርክ መግቢያ ላይ የሚገኘው ይህ ስፍራም በዝሆኖች ብዛት በአንበሶችና በተለያዩ የዱር እንስሳት በታወቀው የተፈጥሮ ገነት ውስጥ ተቆርቁሯል። ሎጁ በሀገር በቀል ስነ ህንጻ ተመስርተው የተገነቡ ውብ ቪላዎች አሉት። ባለ 1 መኝታ ቪላ በ158 ካሬ ሜትር፣ ባለ 2 መኝታ ቪላዎች የራሳቸው የግል መዋኛ ገንዳ ያላቸው ትላልቅ ፕሬዝዳንታዊ ቪላዎችም በውስጡ ይገኛሉ። እንግዶች በውጭ መዋኛ ገንዳ፣ በስፓ፣ በጂምናዚየምና ጥራት ባለው ምግብ ቤት መዝናናት ይችላሉ። ለፓርኩ አስደናቂ እይታ የሚሰጥ ተንጠልጣይ ድልድይ ሰስፔንሽን ብሪጅ በውስጡ ይገኛል። ይህ ሎጅ ያልተነካውን የተፈጥሮ ውበት እየተመለከቱ በምቾት ለማረፍ ለሚፈልጉ መንገደኞች ተመራጭ መዳረሻም ነው። ወንጪና ሃሮ ደንዲ በጥንታዊ የእሳተ ገሞራ ፍንዳታ በተፈጠሩ አስደናቂ ሐይቆች ዳርቻ ላይ የሚገኙት እነዚህ ሎጆች በተፈጥሮ ውበት የታደሉና ልዩ የሆነ የመዝናኛ ተሞክሮን የሚሰጡ ናቸው። ሎጆቹ በጣም ከፍተኛ ቦታ ላይ በመገኘታቸው ቀዝቃዛ አየርና በደመና የተከበበ አስደናቂ እይታን ያገኛሉ። በለምለም የአልፓይን ደኖች፣ በአስደናቂ ገደላማ መልክዓ ምድሮችና በሐይቆች መካከል በሚገኙ ጥንታዊ ደሴት ገዳማት የተከበበ በመሆኑም ይህን ስያሜ አትርፏል። አካባቢው በተፈጥሮ ላይ ጉዳት በማያደርስ መልኩ በመገንባቱ ዓለም አቀፍ አድናቆትን ያገኘ ሲሆን በተለይም በቅርቡ የተመረቀው የሃሮ ደንዲ ሎጅ ዘመናዊና ቅንጡ መስተንግዶን ከሐይቁ ውብ እይታ ጋር ያጣምራል። ጎርጎራ ኢኮ ሪዞርት የታሪክና የተፈጥሮ ውህደት በጣና ዳርቻ የአባይ ወንዝ መነሻ በሆነው በታሪካዊው የጣና ሐይቅ ሰሜናዊ ክፍል ሰላማዊና ማራኪ በሆነው ስፍራ ላይ የሚገኘው ጎርጎራ ኢኮ ሪዞርት በ2024 ዓ.ም በስካይላይት ማናጅመንት ስር ተመርቆ በይፋም ስራውን ጀምሯል። ሪዞርቱ ጥንታዊና ታሪካዊ የአጼ ሱስንዮስ ቤተመንግስት ፍርስራሽ አጠገብ የሚገኝ በመሆኑም ለእንግዶቹ ከኢትዮጵያ የመካከለኛው ዘመን የነገስታት ታሪክ ጋር ጥልቅ ትስስር እንዲፈጥሩ ልዩ አጋጣሚን ይፈጥራል። የአካባቢውን ተፈጥሮ ሳይበክል በዘመናዊ መንገድ የተገነባ ሲሆን ለኃይል አቅርቦት የፀሐይ ብርሃንን ይጠቀማል። የሐይቁን ማራኪ እይታም ቁልጭ አድርገው የሚያሳዩ ሰፊና ዘመናዊ መኝታ ክፍሎች አሉት። ጣፋጭ ምግቦች የሚቀርቡበት ሬስቶራንት፣ ዘመናዊ ባር፣ ሰውነትን የሚያድስ ስፓናም የአካል ብቃት ማዕከል ይገኙበታል። ይህ ሪዞርት ከከተማ ጫጫታ ርቀው ለሚያልፉ፣ ለባህላዊ ታሪካዊ ጉብኝት ለሚመጡ እንዲሁም በተፈጥሮ መካከል ሆነው አእምሮን ለማደስ ለሚፈልጉ ተመራጭ የገነትን ያክል ውብ ስፍራ ነው። ምዕራፍ 2 አዲሱ የቱሪዝም ማዕበል። የቱሪዝም ልማቱ በሁለተኛው ምዕራፍ ራዩን በማስፋት ወደ ተለያዩ የሀገሪቱ ክልሎች ዘልቋል። ኒን ሊፓልም ሎጅ በአፋር ክልል በመጋቢት ወር 2018 ዓ.ም የተመረቀው ይህ በ78000 ካሬ ሜትር ላይ ያረፈ አስደናቂ ማረፊያም የሰው ዘር መገኛ በሆነችው ሉሲ መገኛ ስፍራ አቅራቢያ ይገኛል። ጠቅላይ ሚኒስትር አብይ አህመድ ይህንን ስፍራም የአፋር ስጦታ ለዓለም ሲሉ ገልጸውታል። ሎጁ የተፈጥሮ ሰማያዊ አይን የፍል ውሃ ገንዳ፣ 2 ሰው ሰራሽ ሐይቆች፣ የፍራፍሬና የደን ዛፎች እንዲሁም 3.2 ኪሎ ሜትር እርዝመት ያለው የተራራ የእግር መንገድን ያካትታል። ዘመናዊ ምቾትን ከበረሃማው የስምጥ ሸለቆ ውበት ጋር ያቀናጀው ይህ ሎጅ የግል መዋኛ ገንዳ ያላቸውን የፕሬዝዳንታዊ ቪላዎችን ጨምሮ ደረጃቸውን የጠበቁ የመሰብሰቢያ አዳራሾችንና የሄሊኮፕተር ማረፊያን ይዟል። ደንቢ ኢኮ ሎጅ በገበታ ለትውልድ መርሃ ግብር አካል ሆኖም በ2018 ዓ.ም መጀመሪያ ላይ የተመረቀው ይህ ሎጅ በ36 ሄክታር ደን የተሸፈነ ነው። በአካባቢው ግብዓቶች የተገነባው ይህ ማረፊያም በደቡብ ምዕራብ ኢትዮጵያ የሚገኘውን ድንግል ደን ሳይበከል ለዘላቂ የቱሪዝም አገልግሎት እንዲውል ተደርጎ የተሰራም ጭምር ነው። ከስኬቱ ጀርባ ያሉ እንቅፋቶች። ከፍተኛ ደስታና ተስፋ ቢኖርም ፕሮጀክቶቹ ከአንዳንዶች ትችት ግን እየገጠማቸው ይገኛል።
የአንድ ሌሊት ቆይታ በመቶዎች የሚቆጠሩ ዶላሮችን መጠየቁ ለብዙሃኑ ኢትዮጵያዊ የመጠቀም አቅም በላይ ያደርገዋል። ስኬቱም ሙሉ በሙሉ በሀብታም የውጭ አገር ጎብኚዎች ላይ የተመሰረተ ነው።